ጉድ ስግጥ ብትት እዩ ጩፋ ታስሯል። እዩ ጩፋ በአዶናይ ላይ ባደረገው ምክር በሰጠው ምክር አግባብ ያልሆነ መንግስት አቁም ያለውን ነገር በመደገፉ እዩ ጩፋ ለምርመራ ከርቸሌ ገብታለች። እንደ ህዝብም እንደ መንግስትም ፕራዮሪታይዝ የምናደርገው ነገር በጣም ነው የሚያስቀው። ጦርነትን ሽፋን አድርገው እናቶችና ህፃናት ሳይቀር የደፈሩ ወታደሮችን በቁጥጥር ስር አውሎ ለህዝብ ሳያቀርብ ማለት ነው የሆነ አይነት አለባበስ የለበሱ ሰዎችን አሰር ያለው ምናምን። ትምህርት ሚኒስቴር ይሄን ሰውዬ ይመልከተው ብሎ ሱራፌል ጥሪ ስላቀረበ የሱራፌልን ጥሪ ነው እንግዲህ እዩ ጩፋ ጣም ያደርገው። የሚጠበቅ እየተጠበቀ ያለ ዲፌንድ እየተደረገ ያለ ምንም አይነት ወግ የለም። የመንግስት የህዝብ አጠቃላይ እብደት ነው እየተካሄደ ያለው። ትምህርት ሚኒስቴር በአሁን ሰዓት በጣም ሊያሳስበው የሚገባው ጉዳይ በጦርነት የፈረሱት ትምህርት ቤቶች ናቸው። ባለው አለመረጋጋት ምክንያት ወደ ትምህርት ቤት ወደ ዩኒቨርሲቲ መሄድ የማይችሉት ተማሪዎች ናቸው። የሚያሳዝኑ ሰዎች በጣም ትልቅ ጥበብ ተሰጥቷቸው የሚያሳዝኑ ሰዎች አሉ። እሱን እናርመው። አመለካከት ይቀየር ስንል በአዋጅ አንቀይረው። አነጋጋሪ መሆን አወዛጋቢ መሆን ማለት አይደለም። እንደ ህዝብም እንደ መንግስትም ፕራዮሪታይዝ የምናደርገው ነገር በጣም ነው የሚያስቀው። ጦርነትን ሽፋን አድርገው እናቶችና ህፃናት ሳይቀር የደፈሩ ወታደሮችን በቁጥጥር ስር አውሎ ለህዝብ ሳያቀርብ ማለት ነው የሆነ አይነት አለባበስ የለበሱ ሰዎችን አሰር ያለው ምናምን ብሎ መንግስት እያወራ ነው። በአሁን ሰዓት ላይ የሚያንገበግበው ነገር እሱ ነው። እንደ ሀገርም እንደ ማህበረሰብም አንገብጋቢው ጉዳያችን ያ ነው። በየገጠሩ ህዝብ በረሃብ በድርቀት በጦርነት እያለቀ ኮሪደር ልማት ተብሎ ማይሆንም አይነት ገንዘብ ወጥቶ ያው ቱሪስት ነው ቱሪዝም አትራክት ያደርጋል ምናምን ተብሎ በቃ ጀስቲፋይ ተደርጎ ይሄው አለን። እንግዲህ ስንት ሰዎች ከቤታቸው ከመኖሪያቸው ከቢዝነሳቸው ተፈናቅለው ማለት ነው። ትምህርት ሚኒስቴራችን ባለፈው መጣና ከለር ዴ ካልቸር ዴ ክሬዚ ዴ ምናምን ማክበር አይቻልም ባህላችን እንትን አይልም ምናምን ብሎ ፖሊሲ ያወጣው ምናምን አለ። ትምህርት ሚኒስቴር በአሁን ሰዓት በጣም ሊያሳስበው የሚገባው ጉዳይ በጦርነት የፈረሱት ትምህርት ቤቶች ናቸው። ባለው አለመረጋጋት ምክንያት ወደ ትምህርት ቤት ወደ ዩኒቨርሲቲ መሄድ የማይችሉት ተማሪዎች ናቸው። ከ70% በላይ የሚሆኑ የገጠር ክልል ውስጥ ያሉት ተማሪዎች ክሬዚ ዴ ከለር ዴ ምናምን የሚያውቁት ነገር የለም። ከ80% በላይ የሚሆኑት ማለት ነው። ጀመር እንደዚህ አይነት ነገር ያለው የሀብታም ልጆች የሚማሩበት ፕራይቬት ስኩል ውስጥ ነው እንጂ በአጠቃላይ ሙሉ ለሙሉ ማለት ይቻላል የኢትዮጵያ ተማሪዎች እንደዚህ አይነት ነገር አይደለም ለማድረግ እና ፖሊሲ ለማቀቅ የሚያስችል ችግር ሊሆን ይቅርና ይሄ ነገር ምንም ከጉዳይ የማይቆጠር ነገር ነው ካለንበት ችግር ጋር ሲነጻጸር ማለት ነው። አሁን ስንትና ስንት በመንግስት ደሞዝ በመንግስት ልብስ በመንግስት ጠመንጃ ሴቶችን እየዞሩ የደፈሩ ስንትና ስንት ወታደሮች ለቅሞ ኢንቨስቲጌት አድርጎ ለህዝብ አስሮ ማቅረብ ሲገባው እንትናንትን ለበሰች ብሎ ደግሞ ብሮ ለያችሁ ላይ ፒአር ስታንት ነው እየሰራባችሁ ያለው ይሄ መንግስት እየቀለደባችሁ ነው። እናንተም ትጃዛላላችሁ አብራችሁ ኮሜንት ሴክሽን ስር ኑና ደግሞ እና እንደዚህ ይልበሱ እያልሽ ነው ይገላለጡ እያልሽ ጉድ ስግጥ ብትት እዩ ጩፋ ታስሯል። እዩ ጩፋ በአዶናይ ላይ ባደረገው ምክር በሰጠው ምክር አግባብ ያልሆነ መንግስት አቁም ያለውን ነገር በመደገፉ እዩ ጩፋ ለምርመራ ከርቸሌ ገብታለች። እዩ ጩፋ ስግጥ ፍንጥጥ የስግጥ ፍምስ አባት ስግጥ ፍንጥጥ ለጥያቄ እስር ቤት ገብታለች። እዩ ጩፋ ገብታለች። እንግዲህ ተጠንቀቁ። እዩ ጩፋ አስማተኛ ስለሆነ እንግዲህ እንደ እርግብ ወይም እንደ ጉንዳን እንደ ምናምን ተለውጦ እንዳይወጣ በደንብ አርጋችሁ እንድትመለከቱ ፈልጋለሁ ጋይስ። በአስቸኳይ ይሄን መረጃ የላከልኝ ሰው ታዋቂ ሰው ነው፣ መናገር አልችልም፣ ግን ሁለተኛ ኮንፈርም ለማድረግ ስልክ ደውዬ የጠበቅኩ ነው። እስከዛው ግን ልንገራችሁ ብዬ ነው። እውነቱን ውሸቱን አላወኩም፣ ግን ሰምቻለሁ። ታዲያ የኛ ሰው ሲፈጥረው ለሰው ማድነቅ የሰውን አለልክ ማጉላት የሚያሳዝኑ ሰዎች በጣም ትልቅ ጥበብ ተሰጥቷቸው የሚያሳዝኑ ሰዎች አሉ። እሱን እናርመው። አመለካከት ይቀየር ስንል በአዋጅ አንቀይረው። አነጋጋሪ መሆን አወዛጋቢ መሆን ማለት አይደለም። በሆነ አጀንዳ ላይ የወጣቸው አነጋጋሪ በመሆን ፌመስ በመሆን እነዚያን መጤ ባህሎች ለመከላከል የተከበረ ኢንዱስትሪ እንዲሆን ማድረግ ያለብን ነገር
የአመለካከት ለውጥ ማምጣት ነው። ከማንነታችሁ ከስብዕናችሁ የሚያጎል መሆን የለበትም። አወዛጋቢ መሆን ማለት አይደለም። በሆነ አጀንዳ ላይ የወጣችሁ አነጋጋሪ በመሆን ፌመስ በመሆን አርቲስት የሚለውን ካባ እየጣላችሁ ከሆነ አብሮ አይሄድም። የተለያየ ነገር ነው። አወዛጋቢነትና አርቲስት የተለያየ ነገር። ብዙ ሰው አወዛጋቢ በመሆን ያን ቋንቋ ጥሎ በማንኛውም መደዴ ቋንቋ ከተጠቀመ እሱ አርቲስት አይደለም። አነጋጋሪ ለመሆን አርቲስት መቀላቀል የተለያዩ ጉዳዮች ናቸው። በጣም ድመትና አንበሳ አንድ አይደሉም። እንደ አንበሳ መሆን ያማራት ድመት ግን አይጥ የማደን አምሮቷን አሽቀንጥራ መጣል አለባት። እንደ አንበሳ መሆን ያማራት አይጥ እያደነች አይሆንም። አንበሳ አይጥ አያደንም። ልቧ እንደ አንበሳ ይፈልጋል፣ ውሎዋ ግን አይጥ ሰፈር ከሆነ ተለያዩ ማለት ነው። ሳይቸግራቸው ይነካኩና መመለስ ያቀታቸው እዩ ቆጥራችሁ አንዴ እዛ የተነካካ አርቲስት ያ የምታደንቁት የምትወዱት ሰው የለም። አሁን የለም። ጥያቄ የሚጠየቀው ራሱ ሱራፌል ችግር ቢኖርበትም ማለት ነው። ትምህርት ሚኒስቴር ይህን ሰውዬ ይመልከተው ብሎ ሱራፌል ጥሪ ስላቀረበ የሱራፌልን ጥሪ ነው እንግዲህ እዩ ጩፋ ጣም ያደርገው። ስለዚህ አሁን አዶንያስ እዩ ጩፋ ጋር ሁለተኛ ጊዜ ለመሄድ ለምን አስፈለገው ብለን ሐሳብ እንስጥ። እዩ ጩፋ ጋር ሁለተኛ ዙር አዶናይ የሄደበት ምክንያት ህዝቡ ሰግጥ ብሎ የተናገረው በተለይ መጀመሪያ አካባቢ ላይ ደድብ ካልደደብክ እዚህ ሀገር ላይ ምንም መሆን አትችልም ብሎ የተናገረው ንግግር እንደ ዶክተር በድሉ አቅጅራ የመሳሰሉ ታዋቂ ጸሐፊዎች፣ ሂስ የሚሰጡ ግለሰቦች፣ ከዛም የተለያዩ የሃይማኖት አባቶች ከኛም ከፕሮቴስታንቶች ቸርች ውስጥ ያሉ አንዳንድ ስብከታቸው ከቲክቶክ የሚቀዳ ሰባኪዎች ወጥተው ሐሳብ ሰጡ። እንዴት ትውልድን ሰግጥ ይላሉ? እንዴት ትውልድን ያቀነጭራሉ? የትውልድን የመፍጠር አቅም ይገላል የዚህ ሰው ንግግር ብለው ወጀብ አስነሱበት። እንደነገርኳችሁ ድንገተኛ የሆነ ተቀባይነት ነው አዶናይን የወረረው። ድንገተኛ የሆነ ተቀባይነት ድንገተኛ። ከዚህ በፊት ወር ባልሞላ ከወራቶች በፊት ሴጋ እያለ ሲሰድቦ የነበረው ህዝብ ነው እንግዲህ ግልብጥ ብሎ ያለ አዶናይ ህይወት የለም ማለት የጀመረው። ድንገተኛ ነው ይሄ ተቀባይነት የመጣ አዶናይ ጋር። ድንገተኛ የመጣው ተቀባይነት ድንገተኛ የሆነ ተቃውሞ እንደሚያስነሳበት አልተዘጋጀም አዶናይ። ስለዚህ ከዚህም ከዛም እንዴት ሰግጥ ትላለህ ብለው ሐሳብ ሲሰጡበት ልጁ ደንግጦ በቃ ካሁን በኋላ ሰግጥ የምትሉትን ነገር አቁሙ አላቸው። ይሄኔ ነው እዩ ጩፋ እንግዲህ ሁለተኛ ዙር እንዲመጣ ወይ በራሱ በአዶናይ ምክንያት ከሁለቱ አያልፍም፣ በአዶናይ ደዋይነት አሊያም በእዩ ጩፋ ቢሮ ደዋይነት አዶናይ ወደ ቢሮ ተጠራ ማለት ነው። ሁለተኛ ዙር ገባ። አብዛኞቻችሁን አዶናይ መጀመሪያ ሄዶ የተመከረውን ምክር ደግሞ የፖሰተን የመሰላችሁ አይደለም። ልብሱን ተመልከቱት፣ ጊዜውን ተመልከቱት። የመጀመሪያው ዙር የሄደው እዩ ጩፋ ቢሮ ከዲቻ ቦይሶች ጋር ነው። አሁን ግን ሄዶ ብቻውን ነው። እዩ ጩፋ ያደረገውንም ልብስ አዶናይ ያደረጉትንም ልብስ እዩትማ፣ አለቀ። እዩ ጩፋ በምንም መልኩ ለአዶናይ ሊያስብለት አይችልም። ገደል ልክ ይሄ ዮናስ ሙሉነህ የሚባል አይምሮን የሳት በልብስ ማሰር ተጀምሯል። ከዛ ጋር ተያይዞ ይሄ የነጠቀ ፖሊሲያችሁን በደንብ ግብአት የሆናችሁ ዘንድ ሶስት ነገሮችን ለሶስት አካላት ለማለት ነው የመጣው። የመጀመሪያው ለመንግስት፣ ሁለተኛው በዚህ ጉዳይ ደስ ላላችሁ ሴቶች፣ ሶስተኛው በዚህ ጉዳይ ደስ ላላችሁ አጠቃላይ ማህበረሰብ። ኦኬ። ለመንግስት በዚህ ሁኔታ በዚህ ውሳኔ ሊያጨበጭብልህ የቻለ ግሩፕ አለ። በእኔ እይታ ሁለት ግሩፖች አሉ። በዚህ ደስ ያላቸው፣ በዚህ ሪጆይስ ያረጉ፣ በዚህ ሐሴት እያረጉ ያሉ። አንደኛው መንጋውን ግራቀኝ ማየት በጣም የሚሸክከው፣ ማሰብ በጣም የሚደብረው ይሄ መንጋ አጨብጭቧል በዚህ ውሳኔ። ሁለተኛው ተራ መቀኛው፣ ይሄን መንጋ በጣም ተደስቷል በዚህ።
የሚያስብ ሰው በዚህ ያጨበጭብልኛል ብለህ ካሰብክ በጣም ተሳስተሃል። የሚያስብ ሰው ይሄ ውሳኔ ዋው ይላል ብለህ ካሰብክ በጣም ተሳስተሃል። አንደኛ የሚያስብ ሰው የግለሰቦች መብት ምን እንደሆነና እንዳልሆነ ያውቃል። ፖለቲካ ውስጥ አልገባም እንጂ የተማረ ነው። ሳትማሩ ፖለቲካ ውስጥ አትግቡ የምንለውም ለዛ ነው። ከዛ በተሻገር የሚያስብ ሰው እያሳሰበው ያለው እና አንተንም ሊያሳስብ ይገባል ብሎ የሚያስበው ተስፋ የሚያደርገው ለምሳሌ በመስከረምና በጥቅምት ወር ብቻ 1.4 ሚሊዮን ኢትዮጵያውያኖች በወባ በሽታ እየተሰቃዩ በሁለት ወር ብቻ በኢህአዴግ ዘመን ከና ፖለቲካው ድክመቱ በኢህአዴግ ዘመን እንደዚህ አይነት ቁጥር ከወባ ጋር ተያይዞ ነውር ነው ባይ። የጤና ባለሙያዎችን መጠየቅ ይቻላል። የጤና ፖሊሲ ሜከሮችን መጠየቅ ይቻላል። ጥናት የሚያሰሩ ሰዎችን መጠየቅ ይቻላል። የሚዲያ ሰዎችን መጠየቅ ይቻላል። ጥናት የሚያነቡ ሰዎችን መጠየቅ ይቻላል። ማላሪያ በዚህ ደረጃ በኢህአዴግ መንግስት ነውር ነው። ይሄ ዝም ብሎ ተራ ቁጥር አይደለም ባይዘው ፓርላማ ላይ ሲገቡ ምናምን ሳይት የምታረጓቸው ዶክመንቶች በእናንተ ዘንድ ተቀባይነት ያላቸው ዶክመንቶች ፎር ኤግዛምፕል የዓለም ባንክ ምናምን የዩኤን እነሱ ናቸው እንደዚህ ያሉት ባይዘው ትናንት ከትላንት ወዲያ የወጣ ሪፖርት በመስከረምና በጥቅምት ብቻ። ሌላውስ የድርጅት የተራድኦ ድርጅቶች የሚረዱት ነገር እጃቸው ላይ ቢኖርም እንኳን የሚረዱት ምግብ እጃቸው ላይ ቢኖርም ለተቸገረ ወገን የሚሰጡት እጃቸው ላይ የሚሰጡት ብር ካሽ ቢኖርም እንኳን እዛ ማህበረሰብ ጋር መድረስ አልቻሉም። በሪፖርቱ እንዳሳየው በተረጂና በረጂ መካከል ከባድ የሴኩሪቲ ችግር አለ። መንቀሳቀስ አልቻሉም። የሚያስብ ሰው መንግስት ትኩረት ቢሰጥ ብሎ ተስፋ የሚያደርገው እዚህ ነገር ነው። ቲክቶክ መደር ከትናንትና ልጆች ጋር ገብቶ ስንት ነገር ባላየ እያለፈ ስንት ነገር ባላየ እያለፈ ምን ነው በሞትኩ የምትል ሞቷን ከህይወቷ የበለጠ ቁጭ ብላ የምትናፍቅ ሴት በሚሊየን ተሸክሞ ያለ ሀገር ላይ ስንት ነገር ባላየ የሚያልፍ ሚዲያ የትናንትና ልጆች በለበሷት ልብስ ለዛውም ያንዳንዱ ትርጉም ያለው ጤናማ የሆነ መልእክት ያለው። በነገራችን ላይ አላረጋገጥኩም። የምር ከሆነ ጆሴ የታሰረው የሴት የህግ ባለሙያዎች ሄዳችሁ ሪፕሬዘንት እንድታረጉ ይጠይቃል። this is not about Josie, this is about criminaling, discussion, talk about menstruation. this is how you fight back. be symbolic, go and represent him. ጉዳዩ የናንተ በዚህ ደረጃ ለማድረግ የሞከሩት ነው የትናንትና ልጆች ስርገር ይር ስትንደፋደፍ ምናምን የሚያጨበጭብል ክሪቲካል ቲንከር የለም ነው። እሱ ብቻ መሰለን ከይሄ ሊረዷቸው ፈልገው ግን ሊያገኟቸው ያልቻሉ ሰዎች ላይክ ረጂና ተረጂ የተለያየው በሴኩሪቲ ችግር ነው። በሴኩሪቲ ችግር ምን ያልተለያያል? ተማሪና ትምህርት ቤት ተለያይቷል። ለዛ እኮ ነው የደህ ልጅ ብቻ የወደቀው። ለዛ እኮ ነው የገጠር ልጅ ብቻ ማትሪክ የወደቀው። ለምን ትምህርት ጥራት ሪሊ ትምህርት ጥራት ከኢንተርናሽናል ስኩል ብቻ ያሉትን ነው እንዴ ይግቡ የሚለው? ትምህርት ጥራት የከተማ ልጅ ብቻ ይግባ ነው እንዴ የሚለው? ትምህርት ጥራት የፕራይቬት ስኩል ብቻ ይግባ ነው እንዴ የሚለው? ትምህርት ጥራት የአዳሪ ትምህርት ቤቶች ዩኒቨርሲቲዎች በ20 እና በ30 ሚሊዮን ብር በአመት የሚመድቡላቸው ትምህርት ቤቶች ብቻ ነው አይደለም? አይደለም። ሊትራሊ ልጆች ስላልተማሩ ነው የወደቁት። ትምህርት ጥራቱ ቆንጆ ሆኖ ፈተናው ማለፍ ስላቃታቸው አይደል? they couldn't attend። የሚያስብ ሰው የሚያሳስበው እሱ አሳስበውም ደግሞ አላበቃ 4000 ሰዎች ፊርማ አሰባስበን ብርሃኑ ነጋ እጅህ ላይ በአካል መተን ሰተናል ባይ ፒቲሽን። በኢትዮጵያ ታሪክ ህዝብ ለመሪ ፒቲሽን ሲሰጥ የመጀመሪያው ነው። በእጅግ ሰተናል። ቁጭ ብለን ተወያይተናል። ሰሚያተናል እንጂ ትናንትና አዲስ ኢንሳይት የሚባል ጋዜጣ ላይ ይሄ የፒቲሽን ታሪክ ጉዞ በምን እንደተጠናቀቀ ታትሟል። ዞር ብሎ የሚያየን የለም። እኛ ቀን ከሌት የሚያሳስበን ይሄ ከቲክቶክ እንትን ጋር ገብተ እንትና ታሰረ። እኛ መንግስት በዚህ ደረጃ ትኩረት እንዲሰጠው አንፈልግ።
ሶ ያጨበጨበልህ ካለ ደደብ ስለሆነ ነው ያጨበጨበ። this it focus on the most important thing, focus on real thing. ጭንቅላት የሚጠይቅ ሐሳብ የሚጠይቅ የፖለቲካ አመራር የሚጠይቅ ቦታዎች ላይ ትኩረት አለ። ደስ ላላችሁ አጠቃላይ ማህበረሰቦች ደግሞ የኢትዮጵያ ወግ ስለተከበረ አይደለም ደስ ያለ ባይዘ ተራ ምቀኛ ስለሆንክ። አንድ በጣም ደስ የምትለኝ አባባል አለች when a hero stumbles the weak rejoice። እነ ጆሲ እነዛ ቲክቶከሮች ቤተሰቦቻቸውን ያስተዳደሩ ስለመሰለ ስለበለጧቸው የራሳቸውን ኢንካም ስላገኙ እነሱ ሲወድቁ የእናንተን ኢንሴኪዩሪቲ ሳቲስፋይ ስላደረገ ሉዘር ስለሆናችሁ እንጂ የኢትዮጵያ ወግ ብሔርተኛ ስትሆን እኮ ነው የኢትዮጵያ ወግ ያበቃለት። ብሔርተኛ ስትሆን እኮ ነው የኢትዮጵያ ወግ ያበቃለት። ዛሬ እኮ ላንተ መደፈር በሬፕ ለማዘን ብሔር እየመረጥክ እኮ የ8 ዓመት ልጅ ስትደፈር ብሔሯ ያንተ ካልሆነ ባላይ የምታልፍ ፍጥሩ ከዚህ በላይ ወግ አለን? ዛሬ እኮ አንተ አንድ ሰው ሬፕ ካረገ ካንተ ብሔር ከሆነ እኮ ዲፌንድ ልታረገው ላይ ይቃጣል። ከዚህ በላይ ቆሻሻ አለን? አንድ የትናንትና ልጆች በመሰላቸው ነገር ደስ ያላትን ራሷን ይኸውልህ ከማህበረሰብ ያፈነገጠ እንኳን ቢሆን ማህበረሰቡ ራሱ ያፈንግጣት፣ ማህበረሰቡ ራሱ ይጥፋት። ይሄን ሪስክ ወስዳ እኮ ነው ማህበረሰቡ ሊሰጣት የሚችለውን አስተያየት በቂ እኮ ነው። ያ ባይዘው ያንተ እኮ መገላመጥ ብቻውን እኮ በቂ ነው። ያንን ሪስክ ወስዳ ከወጣች መብቷ ነው። ትናንትና ታሊባን 4 ልጆችን አፍጋኒስታን 4 ወንድ ልጆችን ሱፍ ለበሳችሁ ብሎ ከአስፓልት ላይ ባይዘው ዜና አለ አስሯቸዋል። ብሮ በታሊባን ደረጃ ላይ የተጫወት ካለ ስኖፋኒ ወደ ሴቶቹ ጋር ልንታ ውዴ ዛሬ የተከለከለውን ልብስ ብቻቲ እሺ ዛሬ አትልበሺ የተባልሹ ብቻቲ በዚህ ዝም ካልሽ የምትለብሺው ይሄን ብቻ ነው የሚል ቀን ይመጣል። ባይዘው በዛ ላይ ደግሞ ከማህበረሰብ ያፈነገጠ ነው የሚለው ትርጉም የለውም። ክሊር የሆነ ዴፊኒሽን የለውም። ክሊር የሆነ ዴፊኒሽንን ማን ዲፋይን ክሊር ዴፊኒሽን የሌለውን ነገር ማን ዲፋይን እንደሚያደርግ ታውቂያለሽ? አይነ ዋሽ ያላማረው ሁሉ አቃቂር እያወጣ ይሄ ከማህበረሰብ ያፈነገጠ ነው ይልሻል። በየታክሲ ቦታ የቃላት አቢዩዝ ይቀጥምሻል። አንዳንዱም ደግሞ ይሄው መንግስት እያሰረለት ስለሆነ ሊማታሙላ ይችላል። አይ በዛ ደረጃ ያፈነገጠ ነገር አላረግም። ኧረ ተይ እንጂ ሱሪ ለበሽ ተብለሽ እኮ የተገረፍሽ ነው። በ21ኛው ክፍለ ዘመን ኢትዮጵያ ውስጥ ዛሬ ሴት ልጅ ሱሪ ለበሰች ተብላ አደባባይ ላይ እየተገረፈች ነው። አላየውም እንዳትይ ሶ ዛሬ በታሰረችው ልጅ ደስ አይበልሽ። ልጓማ በጅለት this is wrong ማለት መቻል አለብሽ። ያለበለዚያ የማንም ቅንቅናም ለዛውም በዚህ ሚስጂኒስት የሆነ በዛ ለሴት ልጅ ሲኦል በሆነ ሶሳይቲ ውስጥ እንደዚህ አይነት ነገር ሰተሽው ጭራሽ ማለት መግቢያ መውጫሽን ነው የምታጭው። አንቺ ስስቂ አይቼ ዘግንኖኛል ባይዘው ዘግንኖኛል። ኦኬ ሶ እየተጠበቀ ያለ ዲፌንድ እየተደረገ ያለ ምንም አይነት ወግ የለም። የመንግስት የህዝብ አጠቃላይ እብደት ነው እየተካሄደ ያለው። ይሄንን ሃይ ማለት ለሁሉ